በኢትዮጵያ የዱር ፈረሶች አሉ ቢባል ማን ያምናል? ብዙዎቻችን ፈረስን የምናውቀው በሰው እጅ ለምዶ ለቤት ውስጥ አገልግሎትና ለስፖርት ውድድር ሲውል ነው። ነገር ግን ማንም ያልገራቸው በተፈጥሮ ኮረብታዎች ላይ በነፃነት የሚፈነጩ ድንቅ የዱር ፈረሶች በአገራችን ይኖራሉ። ከሰሞኑ የሀገሪቱ ጠቅላይ ሚኒስትር ወደዚህ ስፍራ ማቅናታቸውን ተከትሎ የብዙዎች ዓይን ወደ እነዚህ ድንቅ ፍጥረታት አርፏል። በኢትዮጵያ የዱር ፈረሶች አሉ እንዴ የሚለው ጥያቄም የብዙዎች መነጋገሪያ ሆኗል። እውነታው ግን ካሰብነው በላይ አስገራሚ ነው። እነዚህ ፈረሶች ከየት መጡ? የተራራው ሚስጥር፣ የዱር ፈረሶቹ ታሪክ ገና ብዙ የሚባልለት ነው። በእነዚህና በሌሎች አስገራሚ መረጃዎች ዙሪያ አብረናችሁ እንቆያለን። በምስራቅ ኢትዮጵያ ሰማይ ስር ከባህር ጠለል በላይ በ3000 ሜትሮች ከፍታ አንድ ጥንታዊ ተራራ ይገኛል፣ ቁንድዶ። ይህ ተራራ ለዘመናት የደበቀው ዛሬም ድረስ በአግራሞት የሚነገርለት አንድ ድንቅ ታሪክ አለው። ይህም ስያሜያቸውን ከዚሁ ተራራ ያገኙት የቁንድዶ የዱር ፈረሶች ታሪክ ነው። እነዚህ ፈረሶች እንደ ሌሎች የቤት እንስሳት አይደሉም። ወደ ሰዎች ቀዬ ደርሰው አያውቁም። የሰውንም እጅ አይለምዱም። ለሁለት ክፍለ ዘመናት ለሙሉ 200 ዓመታት በዚህ ተራራ አናት ላይ የራሳቸውን ዓለም መስርተው ኑረዋል። ታሪክ እንደሚነግረን ከሆነ እነዚህ ፈረሶች በወቅቱ ከነበሩ ጦርነቶችና ወረራዎች ራሳቸውን ለማዳን ወደዚህ ተራራ ጫፍ የተጠለሉ ናቸው። ከዚያ ጊዜ ጀምሮ ቁንድዶ ቤታቸው፣ ነፃነታቸውም መለያቸውም ሆኗል። የቁንድዶ የዱር ፈረሶች ለምን ሰውን ይርቃሉ? ለምንስ አይገሩም? ምክንያቱም እነሱ የተራራው ዘረኞች ናቸው። ለ200 ዓመታት ልጓም ሳይጫንባቸው፣ ኮርቻ ሳይደረግባቸው በተፈጥሮ ሕግ ብቻ እየተመሩ የኖሩ ብርቅዬ ፍጥረታት ናቸው። በኢትዮጵያ ምድር እንዲህ ያለ የዱር ፈረስ መንጋ መኖሩን ለሚያምን ሰው ቁንድዶ ተራራ ትልቅ ምስክር ነው። ሰሞኑን ጠቅላይ ሚኒስትሩ ወደዚህ ስፍራ ማቅናታቸው እነዚህን ለ200 ዓመታት ተደብቀው የኖሩ የተራራው ጌጦች ዳግም ለዓለም እንዲታወቁ አድርጓል። የቁንድዶ ፈረሶች የነፃነት፣ የጽናትና የኢትዮጵያ ድብቅ ውበት ተምሳሌቶች። ፈረሶቹ እንዴት በተራራው ጫፍ ላይ እንደወጡና መኖሪያ እንዳደረጉት እንዲሁም ከየት እንደመጡ ሚስጥሩን ያወቀ አልተገኘም። ምሁራን በጥናታቸው ያስቀመጡት መላምትና በአፈ ታሪክ ከሚነገረው ውጭ እስካሁን እቅጩ አልተገለጸም። ከተራራው ስትራቴጂካዊ አቀማመጥ አንጻር በጦርነት ወቅት መጥተው በዚያው ተራራ ላይ የተራቡ ሊሆኑ እንደሚችሉ የተለያዩ አጥኚዎች መላምታቸውን አስቀምጠዋል። አሁንም ጥናት ማድረግ እንደሚያስፈልግ ያሳያል። ፈረሶቹ ሰዎች የማይነኳቸው፣ እነሱም ወደ ሰው የማይቀርቡ ድንቅ የጫካ ፈረሶች ናቸው። በቁንድዶ ተራራ አናት ላይ በተንጣለለው ሰፊ ቦታ ላይ ሲቦርቁ ዘመናትን አስቆጥረዋል። ፈጣኖቹ ውብና ግርማ ሞገስ ያላቸውም ፈረሶች ናቸው። አካላቸው ግዙፍ እና ረጃጅም ጋማ ያላቸው ሲሆኑ ዝርያቸው ከየት እንደሆነ እስካሁን በግልጽ አይታወቅም። ብዛታቸው ተመናምኖ ወደ 8 እንደደረሱ የተነገረ ሲሆን በአሁኑ ወቅት በተደረገላቸው ጥበቃ ቁጥራቸው ከ40 በላይ ደርሷል። የቁንድዶ ተራራ የሚያስደንቅ ገጽታ ያለው ተራራ ነው። ብዙ ምንጮችን የሚያፈልቅና የብዙ ገጸ በረከቶች መገኛም ነው። 13 ሄክታር የሚሆነው የቁንድዶ ተራራ ለምለም ሳርና ንጹህ ውሃ የማይጠፋው ስፍራ ነው። በሀገራችን ብሎም በምስራቅ አፍሪካ ብቸኛ የሆኑትን የዱር ፈረሶች አቅፎ ዘመናትን ያሻገረው የቁንድዶ ተራራ በመልክዓ ምድሩ አቀማመጥም የጎብኚዎችን ቀልብ በመግዛት የሚታወቅ ውብ የቱሪዝም መዳረሻ ነው። በዱር ውስጥ ስጋ በል እንስሳትን ተጋፍጠው ዘመናትን መሻገራቸውም ድንቅ ክስተት መሆናቸውን ያሳያል። ነብር፣ ጅብና ሌሎች አጥቂ ጠላቶቻቸውን በቡድን በመከላከልም ይታወቃሉ። በአካባቢያቸው ችግር እንዳለ ከተረዱ ጆሮአቸውን ቀጥ አድርገው በማቆምም ይግባባሉ። ተጠራርተውም በአንድ አካባቢ በመሰባሰብ ጠላቶቻቸውን እንደሚከላከሉም ነው
መረጃዎች የሚያመለክቱት። የአጥቂዎቻቸውን ኮቴ ወይም የተለየ ድምፅ ለይተው የመስማት ችሎታ ያዳበሩ መሆናቸው ይነገርላቸዋል። ሰዎች እንዲቀርቧቸው የማይፈልጉና ቁጦዎችና ለንክሻ የሚቃጡ መሆናቸውም ይገለጻል። እነዚህ የቁንድዶ ፈረሶች በዓለም ደረጃ ከናሚቢያ ቀጥሎ በኢትዮጵያ ብቻ የሚኖሩ የዱር ፈረሶች ናቸው። በኢትዮጵያ ደግሞ በርካታ የሰው ሰራሽና የተፈጥሮ መስህብ ባለቤት በሆነው በምስራቅ ሐረርጌ ዞን ጉርሱም ወረዳ ይገኛሉ። ከአዲስ አበባ ወደ ጉርሱም ወረዳ ፉኛምብራ ከተማ 575 ኪሎ ሜትር ሲሆን ከሐረር ከተማ ደግሞ 75 ኪሎ ሜትር ተጉዘው ይህንን ድንቅ ተፈጥሮና ፈረሶችን መጎብኘት ይችላሉ። የቁንድዶ ፈረሶችና የሚገኙበት የቁንድዶ ተራራ ውበት ድንቅ የቱሪዝም መዳረሻዎች ናቸው። በዓለም የዱር ፈረሶች የሚገኙት በአህጉር አፍሪካ ብቻ ሲሆን በናሚቢያና በኢትዮጵያ ብቻ ነው። በእነዚህ ብቸኞቹ የሀገራችን ሀብት በሆኑት የቁንድዶ የዱር ፈረሶችና የቁንድዶ ተራራ መልክዓ ምድራዊ ውበት ለመደነቅ ወደ ምስራቅ ሐረርጌ ዞን ጎራ ካሉ በሌሎችም በርካታ የሰው ሰራሽና በተፈጥሮ መስህቦች ይደመሙበታል። የቁንድዶ ዱር ፈረሶች ወደ ሰዎች ቀዬ ደርሰው የማያውቁ በቁንድዶ ተራራ ላይ በዱር የሚኖሩ ናቸው። ስያሜያቸውን ያገኙትን ከዚሁ ከቁንድዶ ተራራ ሲሆን ኑሯቸውን በዚህ አካባቢ ካደረጉ ወደ 200 ዓመታት እንደሆነ ይነገርላቸዋል። ፈረሶች ከኢትዮጵያ ታሪክ ጋር ጥብቅ ቁርኝነት እንዳላቸው ይታወቃል። ፈረሶች ለድሮ ስርወ መንግስታት ድሮኖች እንደማለት ነበሩ ብለን ነገሩን ልናደምቀው እንችላለን። ነገስታትና ፈረሶቻቸው በኢትዮጵያ የቅርብ ጊዜ ታሪክ እንኳ ጥብቅ ናቸው። አባ ታጠቅ፣ አባ ኮስተር፣ አባ ጤና፣ አባ ሻንቆ፣ አባ ዳኘው፣ አባ በዝብዝ እያን ነገስታቱን ሁሉ አርበኛውን ሁሉ በፈረሶቻቸው ልንወክል እንችላለን። በኢትዮጵያ ታሪክ ውስጥ ስማቸው ገነው ከሚወሱ የፈረስ ዝርያዎች መካከል ደግሞ የሰላሌ ፈረስና ዊልዋል የሚባሉት የሶማሌ ፈረሶች ይወሳሉ። ሁለቱም የግልቢያ ፈረሶች ናቸው። ቁንድዶዎች ታዲያ ከየት መጡ? ለምንስ የዱር ፈረስ ሆኑ? እውነት ከሰው ልጆች ተኳርፈው ነው? አጭሩ መልስ አይታወቅም የሚል ነው። ነገር ግን መላምቶች አሉ። የመጀመሪያው መላምት ፈረሶቹ የጦር ፈረስ ስለመሆናቸው የሚያረጋግጥ ነው። ይህም ከባህሪያቸው ይነሳል። አንዱና ልዩ ባህሪያቸው ሲንቀሳቀሱ ኮሽታ አያሰሙም። ወላ ሌሊት ራሱ ኮቴያቸውን አያሰሙም። ይህ ደግሞ የጦር ፈረስ ልዩ ባህሪ ነው። ከዚህ በመነሳት ምናልባት የእነዚህ ፈረሶች ምንጅላቶች የጦር ፈረሶች እንደነበሩ ጥርጣሬን ፈጥሯል። እሺ የጦር ፈረስ መሆኑን ሲሆኑ፣ ነገር ግን ከየት መጡ? እንዴት የዱር ፈረስ ሊሆኑ ቻሉ? በዚህ ረጅም ዘመን የራሳቸውን ግዛት ፈጥረዋል። ከተፈጥሮ ጋር ታግለዋል። ዝግመተ ለውጥን ተቀብለዋል ማለት ነው። ቅድማያት ምንጅላታቸው ለማዳ የጦር ፈረስ ቢሆንም በመቶ ዓመታት ቆይታ ዱር ቤቴ ብለዋል ማለት ነው። በእነዚህ ብቸኞቹ የሀገራችን ሀብት በሆኑት የቁንድዶ የዱር ፈረሶችና የቁንድዶ ተራራ መልክዓ ምድራዊ ውበት ለመደነቅ ወደ ምስራቅ ሐረርጌ ዞን ጎራ ካሉ በሌሎችም በርካታ የሰው ሰራሽና በተፈጥሮ መስህቦች ይደመሙበታል። አበቃን። መልካም ጊዜ ተመኘን።